ምክንያቱም ሩታ ለኦዲየንሱ ክብር የሌለው ሰው ነው። ለ400 ምናምን ሺህ ሰው ክብር የለውም። ክብር ቢኖረው ከሌላ ሴት ጋር ቺት አያደርግም። እቺን የመሰለችው ወርቅ የሆነች ሚስት ሰጥቶት ፈጣሪ። እኔ ሩታ እውነት በጣም ነው የምታሳዝኝ። በጣም ልዩ ሴት ነሽ፣ ድንቅ ሴት ነሽ። ፈጣሪ ከትዕግስት ጋር ነው ውበትን አላብሶ የሰጠሽ። በጣም እውነት ተአምረኛ ሴት ነሽ። እኔ ባለፈው ተናግሬያለሁ። ሩታ ከተናደደች ሩታ ሌላ ነገር ውስጥ ከገባች ሄርሜላ አይደለም ሄርሜላ ከሄርሜላ ጋር ያሉ ቃባጮች ሙሉ ያልቅላቸዋል። እኔ አይመለከተኝም። ለሩታ ግን እንደዚህ አይነት ህይወት አይገባትም ነበር። ድንቅ ፍቅር የሆነች ሴት ናት። የምታዩ ከሆነ አንቺ ሄርሜላ የተባልሽ ሰይጣን ማለት ነው ከልጁ ህይወት ውጪለት። በቃ ገብቶሻል አይደለ? ምረጥ። ምን አይነት ሴት ብትሆኚ ነው አንቺ ምረጥ ብለሽ የምታስመርጪው? እሱ ምን ማለት ነው ይሄ? እንዴት ነው አንቺ ሊመርጥሽ የሚችለው? ይሄ ልጅ እኮ የልጅ አባት ነው አይደል እንዴ? እንዴት ነው የምታስቢው? ጭንቅላትሽ ይሰራል? ግን እኔ የሚሰራ አይመስለኝም ሲጀመር። ታያለሽ ሲደሞ እርግጠኛ ነኝ ይሄ ቪዲዮ ብትመከር ብትዘከር ብትሰደብ ምን ብትባል የማይገባት ሴት ብትኖር እሷን የወደፊት ህይወቷን አያሳስባትም። ይሁን እኔ ምንም ነገር ሊገባኝ አልቻለም። አብርሽ ያለበት ሁኔታ ልክ አይደለም። ፈዟል ልጁ ምንም ደና አይደለም እና እሷ ታያት አንደኛውን ይወጣላት እንዳልሽው ደንዛለች። መስሚያው ጥጥ ነው ነግበን የሚባል ነገር ዛሬ የመጣሁት ዛሬ ሁለተኛ ልደግመው ነው የሩታ ሀብቴን ጥያቄ። ብዙ ሰው የምትጠይቁኝን ጥያቄ ማለት ነው። ፋፊ ሩታ ምንሽ ናት? ሩታን በጣም ነው መጉሻት ምንሽ ናት የምትሏላችሁና የሰው መውደድ ስጠን ነው። ብዙ ጊዜ ተናግሬዋለሁ። እኔ ማንነት አይደበቅም፣ የሰው ማንነት አይደበቅም። ሚዲያ ላይ የወጣ ሰው ደግሞ አስወድደኝ እንጂ ምንም ቢሆን እኔ እንጃ። እናንተ ብዙ ጊዜ በሃይማኖት ትገባላችሁ። ሃይማኖት የግል ነው፣ አገር የጋራ ነው። መውደድ ደግሞ እና ማድነቅ ያው ለእናንተ መናገር አይጠበቅብኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ዛሬም ተመልሼ መጥቻላችኋለሁ። የብዙዎቻችሁ ጥያቄ እስካሁን ድረስ ካየናቸው ሰዎች ከአድናቂዎች ፋፊ ዩቲዩብ ላይ በጣም እስካሁን ድረስ የሩታ ማንነት አልቀነሰብሽም። እነሱ እኮ ለኛ አያስቡም። እነሱ እኮ የራሳቸውን ቻናል ነው ለጥቅም ብቻ እንጂ ለሰው አስቡ አይደለም ቪዲዮ የሚሰሩት እያላችሁ የምትሉ በጣም ብዙዎቻችሁ አላችሁና አንድ ሰው ሙያ በልብ ነው የሚባል ነገር አለ። ማለትም ሰው የመሰለውን ነው መኖር የሚፈልገው። ብዙ ጊዜ እናገረዋለሁና እነሱ ጋጠወጥ ሰሩ ብዬ ጋጠወጥናቸውን ጀግና ናቸው ማለት አልፈልግም። እሷ ስታጠፋ እንደ ጥፋቷ ተቻታለሁ፣ እሱም ሲያጠፋ እንደዛው ተስተካከል፣ ይሄ የወንድ ልጅ ባህሪ አይደለም፣ ራስን አስከብር እያልኩ በጣም ብዙ ጊዜ ተሳርቻለሁ። እስካሁን ድረስ እኔ በአብርሽና በሩታ እና ብዙ ጊዜ ወደ ሃይማኖት አዙራችሁ እኔን ለማስጠቆርና እኔን እንትን እያደረጋችሁ የምታው ሰዎች አላችሁና የሰው ልጅ የሰው መውደድ በሌላ አታዙሩት። ይሄ ሚዲያ ነው፣ ጥቅም ስራ ነው። ስራ ላይ ስትኖሩ ደግሞ ሰውንም የመውደድም የመጥላትም መብት አላችሁ። ሰው ልጅ አይቶ የሚጠላው አለ፣ አይቶ የሚወድ አለ። እኔ ሩታን እዚህ ሚዲያ ላይ በሚሰሩት ስራ ራሴን ቢያመኝም ግን የመጣችበት ፓርት በጣም ደስ ይለኛልና የመጣችው ፍቅርን ይዛ እንጂ ሌላ ነገር ይዛ ስላልሆነ በዛ ምክንያት ዛሬ ላይ እንደ ታላቅ እህት እየተቆጣሁ እየመከርኩ እንደማንኛውም ዩቲዩበሮች አስተያየት እየሰጠሁ አለሁኝ። እኔ አዎ ሙስሊም ነኝ፣ አልহামዱሊላህ ረቢል ዓለሚን። ሙስሊም ጀግና በፍቅር ሞልታ እናቷ ያሳደገቻት ሰውን እንደወድ እንዳከብር ክርስቲያን ወገኖቻችንን በክብር ይዘን በክብር እንድንኖር ሃይማኖታቸውን ላንነካ ሃይማኖቴን እንዳይነኩ ራሴን ጠብቄ የምሰራ ጀግና ሴት ነኝ እንጂ ሰውን ማባላትና ሰውን ነገሮችን ማከሳሰር ስራ አይደለም። ይሄ ከእናቴ የወረስኩት ነው። እናት ጀግና እናት አለችኝ። በዚህ አጋጣሚ ልጆችንም ታሳድግልኝ እንደሷ ጀግና አድርጋ ያሳደገችልኝና በተግባር ላይ የዋለች እናት አለችኝና ፍቅር ያሸንፋል ነው የኔ አላማ። እና ሩታ ሀብቴ ቡታጀራ ልጅ ናት፣ እኔ ደግሞ የወሎ ልጅ ነኝ። ለምን ታዛምዱናላችሁ? መዛመድም ከፈለግን ደግሞ እኛ ራሳችን እንጨርሰዋለን ማለት ነው። አንዳንድ ጊዜ ብዙዎቻችሁ ይደናገራችኋል። ፈሪ እንደው ሰው ተቀይሯል እኮ ሰው ራሱን ሆኖ ወደ ራሱ ተመልሷል። እኔ ድሮም ራሴ ነኝ፣ አሁንም ራሴ ነኝ። ምኑን ነው የምቀይረው? እርግጥ የሚሰዳደቡን ሰዎች ራሳችሁን ቀይሩ ተውላለሁኝ። እኔ መሰዳደብ አያስፈልግም ለዩቲዩበር። እኔ እቺም ራሴን አሳልፌ መሰዳደብ እንደ ድሮ አልፈልግም። በምን በፊት
ቅናት አለበት። ሁለታቸውም ቀናተኛ ወደንስ አላቸውና እንደዛ እያደረጉ ነበሩ። ዛሬ ላይ ግን ስናየው ለኦዲየንሳቸው ክብር ወደንስ ይወደናልና ለነሱ ብለን ሌላ ነገሮች አንግባ ብለው ያሰቡ ስላደለም እኔ ምን አጣለኝ? እኔ ከሰው ላይ እኔም እየሰራሁ ነው፣ እነሱም እየሰሩ ነው። ስራ ነው በቃ። እዚህ መካከል የሚያገናኘን ዩቲዩበር ነው በቃ። የኔ የሚመቻችሁን ነገር ላይክ እያደረጋችሁ ማበረታታት ትችላላችሁ። እነሱም ጥሩ ሲሰሩ እናበረታታቸዋለን፣ መጥፎ ሲሰሩ ደግሞ አይ ይሄ ነገርማ አስተምርም ማለት ግዴታ ነው። እነሱ አሁን በአሁን ሰዓት ዶላር ላይ ናቸው። በጣም ብዙ ነገሩ ላይ ደርሰዋልና ለኛ ብዙም እየተቆረቆሩ አይደለምና ይሄን ነገር ደግሞ እኛን ማስተካከል እንችለው እና እኔ ሩታ ሀብቴ ሚዲያ ላይ ነው ማቃት ዩቲዩበር ናት። በሷ ደግሞ ብዙ ነገሮች ላይ ደርሻለሁ ማለት ነው። አላህ ነው በነገራችን ላይ ሰበቡን ለአስባብ አምጥቷታል እንጂ እኔ ዩቲዩብ ከፍታለሁ ብዬ በህልሜም የለም ሚዲያ ወጥቼ እንደዚህ የመናገር ህልም የለኝም። በእውነት እኔ ሰርች ሀገሬ የጀመርኩትን ነገር ጨርሼ እገባለሁ ነው እንጂ እንደዚህ ዩቲዩብ ላይ ወጥቼ ምናምን እንደዚህ ሰርቼ ብር አገኛለሁ ህልም አረኔ እንጃ። ግን እሱ ያለው ነው የሚሆነው በእውነት እንጂ ሩታ ሀብቴ ደግሞ እኔ በጣም ማደንቃት አቋሟ የሴት ልጅ አላት ራሷን የምታስቀምጥበት ቦታ የሴት ባህሪ ያለባት በቃ አብሶ የሷ ባህሪ እኔ ጋር በጣም ይበጣረቃል ብዬ አስባለሁ። እኔ አትንኩኝ ነው ከነኩኝ አልቻለም፣ ግን ሰውን አልነካም። በሰው በሄደበት መንገድ አልሄድም። የራሴ አላማ የራሴ እቅድ አለኝ። የራሴን እቅድ ካሳካው በኋላ ወደ ሰው ለመርዳት የፈለኩት በአሁን ሰዓት ማለት ነው። ራሴን አላማያን ካሳካው በኋላ አሁን ዩቲዩብ ሰርቼ የወደቀ ባነሳ አንድ ደካማ ባነሳ አጠቀማለሁ ብዬ ነው ዩቲዩብ የከፈኩት። ለኔም በረካለው። እርግጥ ራስን አሳልፎ እንደዚህ ሚዲያ ወጥቶ መስራቱ ተገቢ ነው ብዬ አላስብም። ግን መጥፎ ነገር ሳሰሩ እኔ አሁን ይገሬ ስገባ የራሴ አይዲያ ይኖረኛል። የራሴ ገበያ የራሴ ብዙ ነገር ያቀጨበታለሁ። ይሄን ዩቲዩብ እዛ እስከምደርስ ድረስ አሁን በሩታና ባብርሽ እየሰራሁኝ ሞኒት ሁኜ ተከፋይ ሁኜ እንደዚህ ምናምን በቃ አልሐምዱሊላህ አመዳም ቤት ሆኜ አሁን እንደዚህ በትርፍ ሰዓቴ እየሰራሁ ነው። ላይክ አርጉ ይሄን ቪዲዮ ላይክ አርጉ እና ከመዳም ቤት ሆናችሁ እዚህ ቦታ ስትደርሱ አገሬ ስገባ ምን ያህል እንደምሰራ ለእናንተ ግልጽ ነው ማለት ነው። አጨናንቄ ራሴን ጊዜን ሰውቼ እነሱ በወጡ ሄዱ ብዬ በጣም ብዙ ቪዲዮ አጠፋለሁ። በነገራችን ላይ በእውነት ጀለስ ይደረግብኛል፣ ብዙ ነገር ይደረግብኛል እና በዛን ተቋቁሜ ዛሬ ላይ እንደዚህ ለክፍያ ደርሻለሁ። አልሐምዱሊላህ ነገ ተነገ ወዲያ ደግሞ አገሬ ላይ በሰፊ በራሴ ቤት በነፃነት ማለት ነው። አሁን እንደዚህ እየሰራሁ በአይኔ ወዳ ወዲህ እያለ የምቀርጸው የሰው ቤት ስለሆነ ነው እንጂ አይዲያ ጠፍቶኝ አይደለም፣ አለባበስ ጠፍቶኝ አይደለም። ነገ አሁን ቢመጡብኝ ሰዎች መዳሞቼ ምንም አይደለም፣ ያ የስራ ልብሴ ነው፣ ችግር የለውም ማለቴ ሌላ ነገር ለብሼ ምናምን እንደ ሰው በቃ ተቀባብቼ ምናምን በወጣ አሁን ምን እየሰራች ነው ቤታችን ብለው ምንድነው የሚሆነው? ችግር ነው የሚፈጠረው። ስለዚህ በማንነቴ እንደዚህ እየሰራሁ ቢመጡ አሁን ምን እያረግሽ ነው ብዬ ቲክቶክ ቪዲዮ ነው ብዬ ነው የምናገረው፣ ሌላ ምንም አይደለም ወላሂ። እና ይሄንን ተቋቁሜ እየሰራሁኝ እናንተ ብታበረታቱኝ ጀግና ሆናችሁ ሰርታችሁ አረ የሰው ቤት ይሰለቻል ፋሚሊ፣ በእውነት የሰው ቤት አልሰለቻችሁም? እኔ በጣም ይሰለችኝ በጣም እኔ እንጃ እኔ ቦታ ሆናችሁ አላያችሁት እንደው እንጂ ከ2 ዓመት 3 ዓመት በኋላ ሰው ቤት መስራት ለራሱ ወላሂ አይምሮ ያደክማል ይመስለኛል። እኔ አሁን እየቻልኩ አይደለም በነገራችን ላይ ብቻ አልሐምዱሊላህ ያው በጥሩ ዘመን ላይ በጥሩ ጊዜ ላይ ስለሰራሁኝ ዛሬ ላይ እንደዚህ ስራ ቢሳካልኝም ባይሳካልኝም አሁን ቦታ የለኝም ብዙ ዩቲዩብ ካደገልኝ የራሱ ሰው ቤት ደም ተፍቼ ወር ማገኘውን እኔ እዚህ ላይ ቪዲዮ በሳምንት አንድ ቪዲዮ ለቅቄ የወር ደሞዜን መልሳለሁ ማለት ነው። በእውነት ፋሚሊ ሀቂቃ ነው የምነግራችሁ። የሰው ቤት ስራ ይሰለቻችኋል። አብሶ የዩቲዩብ ብር ስታዩ ደግሞ ኧረ በጣም ነው ደስ ይላችኋል። እና ለዛ ሙራን አለኝ ዩቲዩቤን አላቆመውም ብዬ አስባለሁ። ለምን ያላሰባችሁትን በትርፍ ሰዓት የሚመጣ ብር ያን ደካማ የሆነ ነገር ብድግ አድርጋችሁ ስትሰጡ እዛ ጋር በእውነት በጣም ያስደስታልና ዩቲዩቤን አላቆመውም።
የኔ ውድ ፋሚሊዎች ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። በራስሽ አዳናይ ቶሎ የምትሉም አላችሁ። እሺ የሩታ እህቶች እኔም አስባለሁ ወደፊት የዩቲዩብ ቻናል ቤተሰቦቼ ወደፊት በራሴ እንደምመጣ እርግጠኛ ነኝ። ያው አይሳነኝም ብዬ አስባለሁ። ያው ሰው ቤት ስላለሁ ነው በሰው እየሰራሁ